ጤና ይስጥልኝ ተመልካቾቻችን ወደ ጠበቃና ህግ አማካሪ እየሄድኩ ነው። ወደ ጠበቃና ህግ አማካሪ መሄድ ምን አስፈልገ ካላችሁኝ በርካታ ጉዳዮችን አነሳለሁ። አብራችሁኝ ሁኑ፣ ተከተሉኝ። ከጠበቃና ህግ አማካሪው ቢሮ ደርሻለሁ። ለሁሉም አብራችሁኝ ሁኑ። እዚህ ነው ሁሉም ነገር ተዘጋጅቶ ወደ ፍርድ ቤት እስከሚሄድ ድረስ የሚቀበርበት የሚጋገርበት የሚስተካከልበት ቦታ ይሄ ነው። ቁጥባዳና ሀገር በዚህ የጥብቅና በዚህ የማማከር ስራ ላይ ስትሰማራ ያለው ስሜት ምን ይመስላል? የተቸገረ ሰው ነው የሚመጣው፣ የጨነቀው ሰው ነው የሚመጣው፣ መፍትሄ ያጣ ሰው ነው የሚመጣው። ስለዚህ በዚህ ጉዳይ ላይ አንተ በዛ ላይ ክፍተቱን ሞልተህ ስትገባለት፣ እንዲሁም ደግሞ የተቸገረ ሰው እንደዚሁ መብቱ የተጣበበበት ሰው በኢኮኖሚም ትንሽ አነስተኛ የሆነ ሰው ወደ አንተ ሲመጣ ያንን መፍትሄ ስትሰጠው እጅግ በጣም ደስ ይላል። ቢያንስ ሲያማክርህ ከልቡ ነው፣ ሲነግርህም ከልቡ ነው። መፍትሄ ስታገኝለት ደግሞ እጅግ በጣም ያረካል እና በተለይ የጥብቅና ስራ በትክክል ከሰራበት በእኔ በኩል እንደው የጽድቅም ስራ ነው ብዬ ነው የምገምተው። አደራው ይህን የህግ ሙያ ስራን ከበጎ ፍቃድ ጋር ያያይዘዋል የሚባል ነገር አለ። እኔም የተወሰነ ማህበራዊ ድረገጾች ላይ ሼር የምታረጋቸው የምታጋራቸውን አያለው። አንድም መግቢያ ያጡ የት ቦታ እንደሚሄዱ የት እንደሚከውኑ ነገር ግን መብታቸው መጣሱን ብቻ የሚያረጋግጡ ምስኪን እንዳዎች አሉና እነዛን ሰዎች ማለፍ አልችልም። አሁን አብዛኛው መዝገቦች እንደው ይበልጣሉ ማለት እችላለሁና እንዲህ አይነት ነገሮች ላይ ታደጋለሁ። እንደውም ማህበራዊ ገጽ ላይ ምናልባት በጣም የተቸገሩ ሰዎች ካሉ እባካችሁ ላኩልኝ ብዬ ሁሉ አስቀምጣለሁ። በማማከር በነፃ ነው ማማከረው። ጉዳይም እስከ እንትን ድረስ ካለው ይይዛለሁ። ምበላው ካላጣሁ፣ ምተኛበት ካላጣሁ፣ ሌሎች ችግሮች በቃ እንዲህ አይነት ነገሮች ካላጣሁ ከአቅም በላይ የሆነ ገንዘብ ማግበስበስ አልወድም፣ አልፈልግም። አሁን ደግሞ ዝነኛ እየሆንክ ነው። እውነት ለመናገር በጓደኞች ዙሪያ በሌሎች በተቸገሩት ሰዎችም ዙሪያ በተለይ ከሕክምና ጋር በተያያዘ በአካል ሩቅ ቦታም ሩቅ አገርም እየሄድክ በአካል ቪዲዮዎችን እየቀረጽክ የታደጉን የነፍስ አድን ጥሪ ታደርጋለህ። በዛ ደግሞ ስኬታማ ሁነሃል ብዬ አስባለሁ። አዙርህም ትለጥፈዋለህ ስኬቱን። ብዙ ሰዎችን ለጥፌ አፍሬ አላውቅም። በቅርብ እንኳን በ2 ሳምንት ከጓደኞቼ ጋር በመሆን እስከ 5 ሚሊዮን ብር ድረስ እንዲዋጣ ያደረግንበት በሚሊዮን በሚቆጠር በሕክምና ላይ ሰዎች ሲቸገሩ በመለጠፍ በማምንበት ጉዳይ ላይ ነው። በአሁኑ ሰዓት በእርግጥ ሶሻል ሚዲያ በጣም አስቸጋሪ ስለሆነ ሰው አምኖ ለመስጠት በጣም ስለሚቸገር ይህን ታማኝነታችን ተጠቅመን እውነትን አረጋግጠን አብሬ አገለግላለሁ እና በጣም ደስተኛ ነኝ። በዚህ በተለይ በጣም ደስ ይላል። ችሎት ላይ ቀርበህ ስታሸንፍ ምን አይነት ስሜት ነው የሚሰማህ? ተበድያለሁ ብሎ ወደ አንተ መጥቶ ጉዳይን ይጨርስልኛል ብሎ የመጣ ሰው ከማገኘው አንዳንዴ ጥቅም በላይ እርካታዬ ልነግርህ አልችልም። ኦፍ የምተኛው ደስ ነው የሚለኝ እና ባለ ጉዳይን ስመለከተው በተለይ እውነት ማስረጃ ይዞ ተበድሎ ውሳኔ ሲያገኝ ስትመለከተው፣ በፍርድ ቤት ሲያምን ስትመለከተው፣ በቃ እንዲህ አይነት ነገሮች ሳይ እጅግ በጣም እረካለሁ። እውነት ነው፣ ጥሩ ጥያቄ ነው በጣም። በሂደት ግን ደግሞ ማትረሳው ገጠመኝስ ሊኖር ይችላል? አሁን 3 ዓመቴ ነው በጥብቅናው ዓለም። ከዛ በፊት ግን የክልል አቃቢ ነበርኩኝ እና እየሰራን እያለን ልጅ ታቅፋለች። ልጅቱ ምስክሯ የመከላከያ ምስክር ናት። ከሳሽን ከሰነው እኔ አቃቢ ቢል ከሳሽን ከሰነው ዳኛም አለ፣ እኔ ከሳሽ አቃቢ ግን ተከሳሽ መከላከያ ምስክር ብሎ እሷን አምጥቷታል እና ምስክርነት እየተሰማ ያለ ህፃን ይዛለች እና ምስክርነት አሰጣጧ እሷ በትክክል የምትጠየቀውን መስቀለኛ ጥያቄ በትክክል ለመመለስ አልቻለችም። ምን የምጠይቀው ዙሪያ ጥምጥም የሚባል ነገር አለ፣ ትሄዳለች እና እኔ ፖይንቱ ላይ ነው የኔ አባባል ወደ ነጥቡ። አዎ እሺ። እና እንደዛ እያልን ስናናግራት ለካ እኔ ከስሜት ሴትየቱን እያንገራጠጥኳት ነበር። ስለዚህ ያ ልጅ ታዝሏል፣ ይመለከታል። የታዘለ ልጅ ነው እንግዲህ 1 ዓመት ከምናምን ይሁን ምን ይሁን በእግሩ ይሄዳል ብቻ። ከዛ እንትን ይላል ለመውረድ ይቁለጠነጣልና ዳግማ አውርጁ በቃ ምናምን አላት። አውርደሽና ታቀፈችው እና ጡቷን እየጠባ ያለ ዝም ብሎ እኔን ነው የሚከታተል። ለካ ሆት ብዬ ሳናግራት እናቱን ተሰምቶታል።
ከዛ አውርጅኝ አላትና እንደዚህ ሲያወርዳት ውረድ አደረገችው እና በእግሩ ሄደ። እሺ በእግሩ ሄደና ከውጭ ጠጠር ድንጋይ ይዞ መጣና እኔ ጌታ እኔን ወረወረ። ያው የህፃን ልጅ አወራወር ታውቀዋለህ። እዚህ ላይ ወረደ እና ምንድነው የተረዳሁት በፍትህ ስርዓታችን ላይ ምስክር የፍትህ ስርዓቱ አይንና ጆሮ ነው። ምንም ምን ያለ ምስክር ያለ ማስረጃ ፍርድ ቤትም አቃቢ ህግም ባዶ ነው። ስናናግር በትህትና መናገር እንዳለብን ያኔ ያ ህፃን ብዙ አስተማረኝ። አደረው የባህር ዳር ልጅ ነህ? አዎ ባህር ዳር ነው ተወልጄ ያደግኩት። የት አካባቢ? ቀበሌ 5 ኮንጎ ነው። ኮሾኮሽ ነው ይባላል። ኮሾኮሽ ያራዶቹ ሰፈር ነው። አዛ ነው ተወልደ ያደግ ብዙ ነገር ያየንበት ቀበሌ 5 በጣም እስካሁን ድረስ አሁንም እየርቁጭንበታል። የሚገርም ነገር የከተማ ልጅ ና። የከተማ ልጅ ማለት ይቻላል። ልክ ነው። ስንት ቆጠረ ኪሎ ሜትር በነገራችን ላይ ምን በላለት አይመስለኝ ይርበል። አይ 16 17 ዓመት ልትበልጥ ትችላለህ። ዋው እንደዚህ ይሆናል። ኧረ እባክህ አይደም የቀለድኩ ነው። ያን ያን ቆይ አይደም አሁን እንኳን ወደ 47 ዓመቴ ነው። ብዙ አንበላለጥም። እንዲህ የልጅነት ነገር ስናነሳ ያደግክበት የተወለድክበት አካባቢ ላይ 05 ላይ መሄድ አለብን። ይሻላል። ደስ ይለኛል። በጣም ደስ ይለኛል። በጣም ደስ ይለኛል። ቀበሌ 5 ነው ወደዋለሁ ባህር ዳር። ቸካይ ናት የኛ ሰፈር አካባቢ። ቆየት ብሎ የመጣ ሰው አይለየው ተቃይሯል። ምንም ጠቅላላ በሙሉ እንትን ብሏችሁ ፈርሷል። እዚህ አካባቢ ጆምባር የሚባለው የመጀመሪያው ባህር ዳር አካባቢ ጭፈራ ቤት የነበረ እዚህ ጋር አካባቢ ነው። ያው እዚች ጋር ነበር። አሁን በቅርቡ ነው የፈረሰ። አሁን 3 ወር 4 ወር አይሆነው። ቀበሌ 5 ራሱ የድሮ ቀበሌ በደርግ ሰዓት የነበረው ቀበሌ ያችነቻ እዚህ ጋር ነው እንግዲህ ቂጣ በ10 ሳንቲም መንገዛባት። እቺ ጎጆ ቤቷ እስካሁን አለች። የመልካሜ ቤት ባላሽ ቂጣ ቤት ማለት ቀምጣለች እና እሺ ገብ ቂጣ መንገዛ ሲጣድ ሰርክ እኔ መሀሉ ነኝ። መሀሏን ካላነሳው ቃውጢ ነው እና አለ ስትየቱም በክብር በእውነት ትልልቅ ልጆች ዶክተሮች፣ ሌሎች ሐኪሞች የቤተ ክርስቲያን ሰዎች የተፈራበት ቦታ ነው ቀበሌ 5 እዚህ። የአብዛኞቹ ልጆች ደግሞ ወላጆች ጠንካሮች ነበሩ። እዚህ ጋር እንግዲህ መሸታ ቤት አለ፣ አረቂ ቤት ይሸጣል፣ ጠላ ቤት ይሸጣል። ሁሉም እንጀራ ግማሽ እንጀራ ሁሉ በወጥ የሚሸጥበት ሩብ የግማሽ እንጀራ 50 ግራም እና በዱለት የሚሸጥበት በ25 ሳንቲም ጽራይ ጠላ የምትጠጣበት። ኮረፊው ግን የተዳው እንዴ ኮረፊው የለም አሁን በጣም ይገርመኛል። በጣም ጊዮርጊስ አካባቢ ሰፊው አካባቢ በጠብጣለው ኮረፊ ያባርጎ ዳቦት ይዛለ በዚህ ዳቦት ግምጣለ በጣም እና ይሄ ሰፈር በጣም ወቅ ያለ ነው። ችግር የማይገጥምበት ሁሌም እርግጥ ሆካታ ነው። አሁን ተጣልተህ ኢሚዲየትሊ ወዲያው ነው የምትታረቅበት። አንደኛው ቤት እንጀራ ከሌለ እዚህኛው ወጥ ተካፍለ የምትበላበት። አናውቀውም። ሙዚቃው እዛ ላይ የጥቅምት አበባ ይላል፣ እዛ ላይ የዚህነት ይጨፍራል ጎን ለጎን ማለት ነው። ቅውጥ ነው የሚልና አሁን ካስተዳደጊ ነው መሰለኝ ቅውጥ ያለ ጫጫታ ነገር ምንም አይሰማኝ። እናቶች አባቶች ጠንካሮች ነበሩ። ይሄን ስለሚያውቁ በጥንቃቄ ነው የሚያሳድጉት። ሁሉም እኔ አሁን ብዙ አባት አለኝ፣ ብዙ እናት አለኝ። ሁሉም እንደዛው ነው። ስለዚህ አንረሳሳ። እዚህ ሰፈር ያደገ ሰው በጣም ከፍተኛ የሆኑ ነጋዴዎች ናቸው፣ ዶክተሮች ናቸው፣ ኢንጂነሮች ናቸው። ሁሉም ቤቴን የሰራልኝ የሰፈሬ ልጅ ኢንጂነር ነው። አብረን ያደግን ማለት መኖሪያ ቤት እንደዚህ ነው ያደግከው። በቃ እንደዚህ ነው። በቃ ሰራችሁ ጎልጎል አልሰራችሁ መዛ። እሺ ነው አንተ የኔ ቡድን የኔ ቡድን ያዛው እሺ አሁን ትውስታ እያነሳን ነው። አደረው በልጅነቱ ምን አይነት ተማሪ ነበር? 10 ሳንቲም ጋዜጣ ሳለ በጣም እከታተል ነበር። ጋዜጣዎችን ቤተሰብ ሲገዛ ሌሎች ትልልቆቻችን ሲገዙ እነሱ ያነቡትን አነባለሁ። በተለይ ኤፍኤም ሬዲዮ እኮ 94 ላይ ሲጀመር አስተያየት በመስጠት
ግጥም በመስጠት የተለያዩ መጣጥፎችን በመስጠት 3 ጊዜ ተሸልሜያለሁ በኤፍኤም በእናንተ ፕሮግራም በኤፍኤም ማለት ነው። እና ያኔ ደግሞ ፌስቡክ የለም፣ ሌሎች መገናኛ ብዙሃን የሉም። ኤፍኤም ባህር ዳር ብቻ ነው የሚደመጥ። አድሮ አዲሱ ከድባ አንበሳ ሰፈር ከቀበሌ 5 ስለሚባል ሁሉም ያቀኝ ነበር። እዛሽ ጋር ነው ጸጉር ማስተካከለው በ50 ሳንቲም በ75 ሳንቲም በብር 50 በመቀስ ነው የጀመርኩ። ከዛ መኪኔታ ይባላል በመኪኔታ እንደተጀመረ ጀመርኩ። ከዛ በኋላ መጨረሻ ላይ ማሽን አመጣውና ያው ዩኒቨርሲቲ ስጨርስ የመንግስት ስራ እና ስለ ኪሎ ሜትር እኮ እድሜ ጉዳይ ዝም ይያር ነው ያሰውት። ተመልከቱ ለየሰው የእድሜ ግሪ በመቀስ ነው የጀመረ። ማናስ ነው ከውቀስ አድርጊ እኮ ልክ ነው። መኪኔታ ለመደበቅ ፈልጌ ነበር። መኪኔታ በመቀስ ጀመርነ። አርዲቋጣ ነበር እኛ የሰፈር ልጅ የለመድኩት። በማበጠሪያ ነበር የምከረከው። ቆንጆ አድርጌ ነበር የምከረከው። ለ7 ዓመት ያህል ከርክም ያለው ጸጉር። ከዛ በኋላ እንደዛ ጸጉር እያስተካከል ወደ ዩኒቨርሲቲም ገባህ። ዩኒቨርሲቲ ገብተህ የሰፈር ልጆችን በጣም ትወዳለህ፣ ናፋቂም ነህ። አንድ ታሪክ ሰምቻለሁ። ገሌ እንደዚህ ብዬ ጽፍና ልካለሁ። ለዛ ወደ ሌላ ቦታ ወደ ስራ ሞዴት አካባቢ ሲሄድ ማለት ነው ልካለሁ። ያ ልጅ ይሄዳል፣ ከረሚላ ይቀበላል። ምክንያቱም በቃ የሆነ ፍቅር እንዲጨምር ነው። እንግዲህ ብዙ ነገሮች አሉ። ቤት ነው የተማርክ? እኔ ባህር ዳር ዩኒቨርሲቲ በህግ ነው የተማርኩት። በመጀመሪያ ዲግሪን ህግ ተማርኩት። አሁን ሁለተኛ ዲግሪን እንደገና በሊደርሺፕ ጨርሻለሁ። ሌላው አደራው የግራ ጎኑን ክፋይ ያገኘው እዚችው ሰፈር ነው። እችንም ያክል ሳለ ወይዘሮ አባ ታደሰ ትባላለች። የጎረቤት ፍቅር ማለት ነው። እና እዛ አብረን ነው ያደግነው። እቃቃ ጨዋታ አብረን ስንጫወት ሙሽራ እያልክ ትጫወታለህ አይደል? ስለዚህ በዛ ላይም ሚስትና ባል ሆነን ሙሽራ የሰፈር ልጆች ድረውናል። ያቺ ሰርግ ምንም በቃ ልትረሳኝ አትችልም። የሚገርም ነገር። ከዛ በኋላ ጓደኝነታችን እየተጠነከረ በድብቅም በምንም እያደግን ስንሄድ ስሜታችን እያደግን ስንሄድ ያው እስካሁን ድረስ በትዳር አለን፣ ልጆች ወልደን ሲልናው አብረን አለን። የሚገርም ነገር የሰፈር ህፃናት ብዙ ጊዜ ድረዋቸዋል። የእሷ ሚዜ የአንተ ሚዜ ደግሞ ብዙ መኪና ይዘው ነው የሚመጡ። ብዙ መኪና የሽቦ መኪና ይዘው ይመጣሉ። ድምጽ ደግሞ በከንፈር ነው። በቃ እኔም በመዳር ከንፈር ያበጠበት ጊዜ ነበር። ዱም ካላላ መኪና እንዳልጨው አንቺ ሚዜ ብዙ መኪና አላስጮህም። ከንፈሩ በደንብ አላበጠም። ፒፕ 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 ባፋችን እንደዛው ነው የተዳርኩት። ከዛ በኋላ ሰርግ አላሰረግም። ከዛ በላይ ሰርግ የለም። አሁን ስንት ዓመት ወራችሁ? እንደው የእናንተ እርግጥ ለቁጥር ያስቸግራል። በልባችን ያው እንጠባበቃለን ከልጅነት ጀምሮ። ማንም የትም እንትን አትልም ምንም አትልም። ግን በቃ ባፍና ባፍ መነጋገር የጀመርነው 89 ላይ ነው። ብዙ ብናወራው የዚህ የልጅነት ወሬ አያልቅም። ወደ ቤት ደግሞ መሄድ አለብን። ወደ ቤት እንዴት እንግዲህ እሺ፣ ደስ ይለኛል። እንዴት ረጅሙ ቤቢ ትልቅ ሰው ደህና ነው። እንግዲህ ውዷ ባለቤቴ ማለት ይችላል። የዘባባት ነው ሰባን የሚገርም ቆይታ ነበረን አዳ። በተለይ ባለቤትህ አበባ ጋር ከልጅነት ጀምሮ በቃቃ ጨዋታ እንትን ሁሉ አጫውቶኛል። አበባ ሚዜዎች መኪና ያረው ከንፈሩ ያላበጠ ጥሩ ሚዜ አልነበር። በጣም የሚገርም ነው። ምኑ ገብቷችሁ ነው ግን ያኔ እንዴት አድርጋችሁ አሳደጋችኋት? ከልጅነት ጀምሮ ያችን ፍቅር ጓደኞቻቸው አሉ ሙስሊሞች ናቸውና ወንድምና ስለማይጋባ እንቀያየራለን። እሱ ያችኛዋን ያገባል እኔ ያየው እና እሱ ሁሉ ያበሳጨኝ ነበር። በምን አንግል እንደማየው እንግዲህ ይሄን የወደፊቱን አስቦት ይሆን አላውቅም። ከዛ በኋላ ግን ያው እግዚአብሔር በፈቀደው እያደግን ስንመጣ እየተፋፈርን ለካ በውስጥ ነበረ ማለት ነው።
ወደ መደበኛ ትዳር የተገባው ከተመረቅ በኋላ ነው ዩኒቨርሲቲ ገብተህ? በዚህን ቀን ተጋብተን በዚህን ቀን እንደዚህ ተባብለን ምናምን እንዲህ አይነት ነገሮች ላይ የለንበትም። ነገር ግን እንዲሁ እኔ ቅድም እንደነገርኩ ጸጉር ስሰራ እንደነበር ያን ጊዜም ጓደኞች ነበር። ከዛ በኋላ ጸጉር ስሰራ ትምህርት ቤት ስንጨርስ ዩኒቨርሲቲዎችን ስንጨርስ ገጠመኝ ሆነና ትምህርታችን አንድ አይነት ሆነ። የህግ ባለሙያ ሆነን የሚገርም ነገር የመጀመሪያ ዙር የፍትህ ማሰልጠኛ ተቋም የመጀመሪያው ዙር ላይ 99 ላይ እኩል ገባን። ወረታ ላይ ወደ ማሰልጠኛ ቅድመ ስራ ወደ ስራ ከመግባት ዳኛና አቃቢ ከመሆን በፊት ስልጠና ተሰለጠናል። ለስንት ጊዜ ነበር? ለ2 ዓመት ከ6 ወር አካባቢ ከ7 ወር 6 ወር አካባቢ ነበር። እዛ ስንገባ ነፍሰ ጡር ሆና ነበር የገባችው። የእውነት ዛብሎንን ነፍሰ ጡር ሆና ነበር የገባችው። ከዛ በኋላ 1 ወር በኋላ ወለደች። ስልጠና ላይ እንዳለች እዛው ያው እዚህ ቅዳሜና ወደዚህ እንመላለሳለን። እዚህ ባህር ዳር እንደመጣች ሰኞ ቀን ነበር የወለደችው። እኔ ደግሞ በጣም በዚህ በባህል ማዕከል የሚባል ነገር አለ ወረታ ላይ ድራማ በመስራት ስነ ጽሁፍ በማቅረብ ሌሎች ነገሮች ጀስቲስ ሲስተሙን አግዝ ነበር። ስልጠናው መድረክ ላይ ሾ ሲኖራቸው ፈራዩን እያፈራ ግን አትግቢ ይለኝ ምንድነው እንጃ በቃ ለመጀመሪያ ጊዜ ነው መድረክ ላይ ወጥቼ ድራማ ነበር የምሰራው። ያውም ዛብሎን ሁሉ ተወልዶ እኮ ነው ለዘምቶ ነው። አዎ አይ ዝም ብለህ በቃ ስሰራ ታፍራለህ ከማፍራ አንፃር። ከዛ በኋላ ግን በድራማ አሰራሪ ምናምን በቃ ሁሉ አድናቆትን ምናምን ሳገኝ እንድትገባ ተፈቀድኩልኝ። ዛብሎን ተወልዶ ተመልሼ የገባው ስልጠና በ15 ቀን ጥዬው ሄድኩኝ። ልክ ከ2 ዓመት በኋላ ወደ አፓረንት ልንወጣ ስንል ነፍሰ ጡር ነበርኩ። አሁን 6 ወር ምናምን ሆኖኛል። በዛ ምክንያት ነፍሰ ጡር የሆነው በምንፈልገው ቦታ ስለምንመደብ ባህር ዳር ተመደብኩ። እኔ ወደ ማሰልጠኛ ከመግባቱ በፊት 2 ዓመት ከምናምን ቆቦ ሰጥቶ ነበር። እሱ ወደ ቆቦ ሄደ ለአፓረንት፣ እኔ እዚህ መጣሁ እና ዲና የተወለደች ባህር ዳር አፓረንት እያለሁ ነው። ከዛ በኋላ እንደዛ በቃ ጨረስን ወጣን። በጣም የሚገርም ነገር እሷ ምዕራብ ጎጃም ሰሜን አቸፈር፣ እኔ አይና ቡግና ሰሜን ወሎ ደረሰን። በጣም ያኔ በጣም ፈተና ነበር። ከዛ በኋላ እንደምንም ብለው አገናኙን ማለት ነው። ስለዚህ በእናንተ ዘመን የነበሩ አጠቃላይ እዛ ኮሌጁ ሰልጣኝ ሁላ እነዚህ ልጆች በደንብ ያውቋቸዋል። ሁለቶችን የማያውቅ ሰው የለም። ምንድነው ትርጓሜው? ዲና ዛብሎ ምን ማለት ነው? ማን ያወጣው? አባት ነው የሚያወጣው በፍትሐብሔር ህግ መሰረት አባት ነው የሚያወጣው። መጀመሪያ የህግ ጉዳያቸውን አመጡት ነው እንዴ? አዎ በህግ የመጀመሪያ ልጅ ስም አባት ያወጣል ይላል። ያው እንግዲህ የቤተሰብ ህግ ቢለው አሁን ስለተቀየረ ሁሉም እኩል መብት አላቸው። ዞሮ ግን የህግ ጉዳይ መጣ። አዎ ያው ተስማምተን ያጸደቅነው ግን አባት ነው ያወጣው። አዎ እግዚአብሔር መልካም ስጦታን ሰጠኝ ማለት ነው። እንደገና ዳዊት ደግሞ በመዝሙረ ዳዊት አንተ ወደብ ነህ የአባትህ መጠጊያ ማረፊያ ነህ ይለዋልና እንግዲህ ዛብሎን ለእኛ መልካም ስጦታችን ነው። በባህር ዳርቻ ይቀመጣል። አዎ አንተ ወደብ ነህ በባህር ዳርቻ ትቀመጣለህ፣ ለወገኖች መጠጊያ ትሆናለህ ስለሚል ወደፊትም መጠጊያችን ይሆናል ብለን ተስፋ አድርገን። አዎ ደግሞ በጣም ግርማ ሞገሱ የሚደነቅ ነው። በጣም ቆንጆ ነው። በጣም የሚያምሩ ልጆች ነው። ዲና አሁንም መጽሐፍ ቅዱስ ላይ የዛብሎን ታናሽ እህት ነች እና አባቶችን ስጠይቅ መጽሐፍ ቅዱስ ላይ ቀጥተኛ ትርጉሙ ስለሌለ ያማረች የተወደደች ይላል። በሌላ በኩል ደግሞ የከበረ ንብረት ማለት ነው። ከዛ በኋላ ነው የአደራውና የአባ የበለጠ ደግሞ ስኬቱ እየጎመራ የመጣ ከትዳር ባሻገር ምንድን ነው የተከናወነው? አቸፈር ላይ ልጆቻችን ይዘናቸው አልሄድንም። ባህር ዳር ላይ ከእሷ እናት ከአያቶቻቸው ጋር ነው የተተናቸው የምንሄደው። ዛብሎን ያለበት ስቃይ በጣም 15 ቀንቶት ብዙም አልጠባም። ከዛ እንደዛ እያደረግን እያለን እዛ ሄድ ነው ምንድን ነው የወረዳው አቃቢ ህጉን እንሄድ ነው። ባልና ሚስት አንድ ላይ መስራት በጣም ይከብዳል ነው የሚባለው። ያውም ደግሞ እሷ ስራ ሄድ አስተባባሪ ሆና እኔ ወደ ፈጻሚ ሆኜ ከሷ ታች ሆኜ ነው የምንሰራው። ሞጁል እያዘጋጀች መሰረታዊ ህግ እንትሮችን እያዘጋጀች እንደ ርቀት ትምህርት ትሰጣቸዋለች። የመንግስት ሰራተኛው ነው ካቢኔው ምንድነው የህግ ጥሰቶችን እንዳይጥስ ከስራ ሲመራ ስህተት እንዳይሳሳት ከህዝቡ ጋር ስለሚገናኝ ደግሞ ህጎችን እግር መንገድ እንዲያስተምር ፈጻሚ ስለሆነ ባለጉዳይን እንዳንገላታ ምን እንዳይል
የህግ የበላይነትን በትክክል ማወቅ አለባቸው በሚል በኮርሳቸው እየያዙ ፈተናው ሁሉ እየተፈተኑ እያረሙ ሰርቲፊኬት እየተሰጣቸው ነበር የሚሰጡት። ባለ ጉዳይ ሲመጣ ይሄ ውሃ በስራ ሆኖ ይቀመጣል። ምክንያቱም ተጣልቶ የሚመጣ ሰው አለ፣ በወንጀል መታረቅ ማለት ነው እና ቆሎ ምናምን አዘጋጅተን ስንሰጣቸው ያኔ ምንድነው ፈታ ይላሉ፣ እርቅ ይታረቃሉ። አዎ በስነ ስርዓት በአለባበስ በፕሮቶኮል የሳምንቱ አንደኛ ያለን ለጥፋለን እዛ ላይ ከኛ ምን ሰራቸው ሰራተኞች በተለይ የወንጀል የማስፈጸም እንትናችን በመቀነስ ትልቅ ስራ ሰራንና ክልሉን መጥቶ ልክ እንደዚህ ቀረጻ አድርጎ በመጽሔት አስተጋብቶ በሌሎች ሚዲያዎች ውስጥ ተላልፎ እጅግ በጣም ስራዎችን ሰርተን ነበር። እዛ እሱ ከመጣ በኋላ ነው በጣም ስኬታማ የሆንኩ ማለት ይችላል። ይገርመኝ ደግሞ ፕሮቶኮል ደግሞ ማስጠበቃችሁ አለባበስ ደረጃ እያወጣችሁ ትለጥፋላችሁ። ንጽህና ሁሉ አለ። የሳምንቱ ንጹህ ክፍል አለ፣ የሳምንቱ ንጹህ ሰው የሚባል አለ። ይሄ አሁን ቢልህን የመስተንግዶ ነገር ከኪሳችን ነው። እኔና እሱ ብቻ ሳይሆን ሌሎች የሂደቱ ባለሙያዎችና እነዛ ጽመስ ምል ሰራተኞች ያወጣሉ ሳንቲም። የመንግስት በጀት ሳጠብቁ በጭራሽ አንጠብቅም። ለምን ለጣጥፈው ነገር ሁሉ ራሳችንን የምንገዛው። ከዛ እያሰቡልን መጡ። የወረዳ አስተዳዳሪውም እየገረማቸው እየመጡ ምን እናድርግላችሁ ማለት ጀመሩ እና ብዙ ነገር አለ። ግን አንድ ጊዜ እንደው እንትን ማለት እንዲህ አብረን ስንሰራ ግን በህግ ጉዳይ እንለያያለን፣ እንጣላለን። ህግ ነው አትለያዩ። አርሶ አደር መጥቶ ጉዳይ ኑሮት እዛው ሆኖ እንዲያገለግል እንትናችን እንለጥፋለን፣ ስልክ ቁጥራችን ሁሉም አቃቢ ግን እንዲለጥፍ እናደርጋለን። የዚህ ወንጀል ስራ አይደለም እና ጉዳያቸውን ሲሄዱ እዛ ሆናችሁ ደውሉ፣ አትምጡ። ሩቅ ስለሆነ ያሳዝነዋል። አርሶ አደሩ ሲመጣ ሲንገላት የሚመጣው ለምን መሰለ ጉዳያችን የደረሰ ብሎ ለመጠየቅ ብቻ። ያኔ 5 ሰዓት 6 ሰዓት ተጉዞ ይመጣል። ከዛ በኋላ በክልል ደረጃ የእናንተ ሂደት ተሸላሚ ሆነ። አዎ እንደ ሂደት መሪ ሰርተፊኬት አገኘው። በአጋጣሚ በጊዜው ኃላፊ የነበረው ሰው በጣም አመስግኖ የመጀመሪያ ነው አለኝ። ሰርተፊኬት ሲሰጥ ማለት ነው። ወረዳ ችግር ብለን የምናስባቸው ነገሮች ጥናት መሰል ነገር ጽፌ እልካለሁ ወደ ክልሉ። አሁን ወደ ምሰራበት እንድወዳደር ኃላፊዎቻችን ሪኮመንድ አደረጉ። ተፈትኛ ባህር ዳር በክልል ደረጃ እንድመጣ እድል ፈጥሮልኛል። የሚገርም በ15 ቀን እሱ መስከረም መጥቶ እኔ ሄዳር ነው የመጣሁት። እኔ የክልል ህብረት ስራ ማህበራት የህግ ባለሙያ ሆኜ ተወዳድሬ ያለሁ ከወረዳ ወደ ክልል። ከዛ በኋላ እንደመጣን ወደ ክልል አቃቢ ህግነት ትይዩ ነው ደሞዙም ስታተሱም ትይዩ ስለሆነ ህብረት ስራ ማህበራትና በክልል ደረጃ ያለው ደሞዙም ሁሉም ወደ ክልል አቃቢ ህግነት ሄድኩት። ከዛ በኋላ አዲስ ነገር ያቋቋም ከዛ በኋላማ የአቃቢ ህግ ሙያ ማህበር አልተመሰረተም። በኢትዮጵያ ባሉ ክልሎችም አልተመሰረተም። ከዛ በኋላ የአቃቢ ህግ ሙያ ማህበር እንዲመሰረት በፌስቡክ እና በተለያዩ ነገሮች ንቅናቄ ጀመሩ። ንቅናቄ ስጀምር 2000 ንቅናቄውን ጀምሩት 11 መጨረሻ እስከ 12። ከዛ በኋላ ንቅናቄ ስጀምር በሁሉም ዞን በቃ ፈለጉት። ስብሰባ አደረግንና 2012 አካባቢ ለመጀመሪያ ጊዜ በአማራ ክልልም እንግዲህ በሌሎች ክልል የለም የአቃቢ ህግ ሙያ ማህበር፣ የአማራ ክልል የአቃቢ ህግ ሙያ ማህበር መሰረቱ። ፕሬዝዳንትነትም አድርገው መረጡኝ። ከዛ በኋላ በዛ ከፍተኛ ንቅናቄ አደረግን። ለውጦች ታዩ። በጋራ መሆናችን ሙያችንን ለሌላው ሸር ለማድረግ እድል ፈጥሮልናል። እናትና አባትን ገለጻችሁ እስኪ ባንተ አደረጥ። አባቴ እንደምታየው በሰው ዘንድም ከራሱ አልፎን እና እኔ በበኩሌ ያው ምኮራበት አባት ነው ያለኝ። ብዙ ነገሮችን ያስተምረኛል። ከሱ ብዙ የወሰድኳቸው ነገሮች አሉ። ለምሳሌ አሁን ስራህ ላይ በደንብ ታታሪ መሆን፣ ከሰው ጋር ያለህን ተግባቦት እንዴት ማሳደግና መቆጣጠር እንዳለብህ፣ ለሰው ደግ ነው፣ ለቤተሰቡ በደንብ ጊዜ ይሰጣል። ገና ብዙ የምማረው ነገር ስላለ ከሱ እየወሰድኩ ያን ሳይል በጣም እየወሰድኩ ነው ያለሁት። አሁን እንደ አባት ያው እወደዋለሁና አከብረዋለሁ። ትልቅ ሰው ነው። እናቴም ደግሞ አለች። ጓደኛዬም የሆነ ነገር ማድረግ ስትፈልግ የሆነ ነገር እንትን ስትል ቀጥታ ታማክራቸዋለህ፣ እንደ ጓደኛም እንደ ምናምን እና ደስ የሚል ግንኙነት ነው ያለን። በዋናነት ያየሁት ነገር ለስራቸው ያላቸውን ተነሳሽነት፣ ለስራቸው ያላቸውን ታታሪነትና በመካከላቸው የነበረውን ፍቅር አይቻለሁ።
ሲቀጥል እኛን ከወለዱ በኋላ ራሱ እንደ ልጅ ብዙ ጥያቄዎችን ብናነሳ ራሱ ያንን ነገር አናቀውም ብለው ነው ያቁም በራሳቸው መንገድ እና በቤተ ክርስቲያንም ሆነ በዓለማዊ መንገድ በሁለቱም መንገድ እያስረዱና እንድናቅ ያደርጉን ነው። ሲቀጥል ከአባቴ እኔ የተማርኩት ነገር አንደኛው ነገር ኮንፊደንስና በተለያዩ እንትኖች ላይ ፓርቲሲፔት ማድረግ እንዳልፈራ አድርጎኛል። እሱም ይሳተፋል፣ እኔንም የሆነ አንዳንድ ቦታዎች ላይ ይዞኝ እየሄደ እንድሳተፍ ያደርገኛል። የሆነ የቴክኖሎጂ ምናምን ስብሰባ ላይ ወስዶኝ እና እዛ ላይ ጥያቄ እንድጠይቅ አድርጎኛል። ከዛ በኋላ በቃ እኔም ኮንፊደንስ እንዲኖረኝ መጠየቅ እንዳልፈራ እና መሳተፍ ምናምን መሳተፍ እንድችል አድርጎኛል እና ከሱ በጣም ብዙ ነገር ተምሬያለሁ። በውጭ ላይ ደግሞ ስናየው በጣም መስጠት የሚወድ አይነት ሰው ነው። በጣም ይሰጣል። እዚህ ጋር ሲሰጥ እኔ አጠዋለሁ ሳይሆን ያ ሰው አግኝቶት እግዚአብሔር ከኔ የሰጠውትን በጥፉ ይሰጠኛል ብሎ የሚያስብ አይነት ሰው ነውና ያንን እንዲጋባብን አድርጓል። በትንሹ እንኳን ለመግለጽ ያክል አባቴ ለኔ ብዙ የማይቆጠሩ ተነግረው የማያልቁ ነገሮችን አስተምረኸኛል። ለኔ ብዙ ዋጋ እንደምከፍል አሳይተኸኛል። በጣም እወድሃለሁ፣ በጣም አከብረሃለሁ። አመሰግናለሁ። በነገራችን ላይ ሰው በርቀት የሚላችሁ ነገር አለ። ድሮም ተያይዘው ነው አባይ ማዶ አንስተው ጊዮርጊስን አልፈው በእግራቸው ይጓዛሉ። በቆሎ ካገኙ በቆሎ እየገዙ ጥሬ ካገኙ የሆነ ነገር እየገዙ ወክ ያደርጋሉ ይባላል። እነ አደራው አሁንም 2 ልጅ ወልደው በዚህ እድሜ ደረጃ በዚህ ኃላፊነት ሁኔታ ኖረው አሁንም በእግራቸው ይጓዛሉ ይላል። ብዙ ጊዜ አስበንበት ነው የምንወጣው። ኢቭን ጫማዬን አስተካክዬ ሁሉ እንወጣለን በእግራችን ለመሄድ ማለት ነው። ልንጣላ ሁሉ እንችላለን። የተወሰነ መንገድ ተዘጋግተን እንሄድና ደግሞ ኋላ እናወራለን እና በጣም እንጋጫለን፣ ግን ደግሞ ተመልሰን እንሳሰባለን። የተወሰነ ከሄድን በኋላ ኧረ በጣም ተዘጋገን፣ በቃ ስሜቱ ጥሩ አይደለም። አንደኛ ሰውም ከፊት ያገኛል፣ ይጠይቁናል፣ አያልቅባችሁም ወይ የቤቱ አይበቃ መንገድ ያላያቸው እያልን ሰላም ሲሉን ምንድን ነው የምታወሩት? ግን እንደው አያልቅም ወሬያችሁ ነው። ቤት ራሱ አሁን ማዘርጋ እንሄዳለን። አሁንም ቁጭ ያ እንግዲህ ወደዚህ ተሰብሰቡ ነው የምትለው፣ ቀልባችን ወደ እሷ እንድንገዛ ማለት ነው። ይሄ በቃ ከመተዋወቅ ከመግባባት ከመላመድ የሚመጣ ነገር ነው ብዬ አስባለሁ። ሌላ ሰው መንገድ ላይ ሰነድ እኮ ሰው ዝም ብሎ አስቁሞ እንደ በጣም እንደማመሰግናችሁ ምናምን ደስ ትሉኛላችሁ ብዙ ገልጾልኝ ይሄዳል። ሙዚቃ ጋብዛችሁ አቆለማምጠን አናውቅም እና አደራዋ ባሉ እንባባለው። እግዚአብሔር ለዳዊት የተጠቀመውን ቃል ብጠቀም የልቤ ሰው ነው። አደራ ከስራው ጎን ለጎን የሚያደርገው ማህበራዊ አገልግሎት በብቃት የሚወጣበትን እንዲሰጠው እመኝለታለሁ። የቤቴ ሰላም፣ የቤቴ ፍቅር፣ የመቻቻላችን ዘዴ እንደው እግዚአብሔር ከመካከል እየገባ የሚያደርጋቸው ነገሮች ሁሉ ስገነዘብ ከጠዋት አንስተን እስካሁን ድረስ እንደው ስኬቴን ሳየው እጅግ በጣም ነው ደስ ያለኝ። በእውነት እንደ ስንናገረው ስንጫወት በቃ ታሪካችን እዛው ሰፈር ድረስ ሂደን ነገሩን ሁሉ ሳሳይ በቃ ቅድም የዛ ሰፈር ልጆች ጋር ሆነን ቁጭ ብለን ስናወራ እንደው በጣም ነው ደስ ያላቸው። በቃ እንደው ስለዚህ ጉዳይ ነው ስንል እና ከዚህ በላይ የተደሰትኩበት ቀን የለም ለማለት ፈልጌ ነው።